ቤሉል እዚህ ምን ትሰራለህ? ምንም ያው መኮራረፋችን ተገቢ አልመሰለኝም። ላውራሽ ነበር የመጣሁት። በጣም አመሰግናለሁ። እሺ እንዴት እንደማወራ ጨንቆኝ ነበር። ማለቴ ስታኮርፍ ታስፈራለህ። ሲያኮርፍ እኮ ሁሉም ሰው ያስፈራል፣ እኔ ብቻ አይደለሁም። እሺ የት እንደነበርሽ ለመጨረሻ ጊዜ ንገሪኝ። እምነትም ክደትም አንዴ ነው። እሱን ደግሞ ታውቂያለሽ አይደል? እኔ እኮ አላሸውክም። እውነት ይሄንን ልብስ የለበስሽው ለኔ ብለሽ ነው? ትኒ ነበርሽው ደግሞ የማን ስልክ ነው ያዝሽው? በዛ ላይ ደግሞ እንደዚህ ዘንጠሽ። ላንተ ስል ነው? ኧረ አይመስልኝም። ይሄማ ከኔ በፊት ሌላ ቦታ ነበርሽ እንዴ? ቤሉል ይሄ እኮ የልሹ ልብስ ነው። ምን ችግር አለው? ቆይ ምን ያክል ብትቀራረቡ ነው ልብሷን የሰጠችሽ? በዛ ላይ ማታ አንቺ የለበስሽው ልብስ ለብሳ አንቺ መስለሽኝ አቀፍኳት። እናት አይደለች በሰበብ አቀፍኳት። ኑን እባክሽ፣ በጣም ነው የሚሆንሽ፣ በጣም ነው የማፈቅርሽ። ከጀርባዬ ምንም አይነት ነገር ለማድረግ እንዳትሞክሪ። እንዴ ምን ማለት ነው? ትጠራጥረኛለህ ማለት ነው? አይደለም ግን ትናንሽ ነገሮች ናቸው ክፍተት የሚፈጥሩት። እኔ ደግሞ እንደዛ እንዲፈጠር አልፈልግም። የምታደርጊውን እያንዳንዱን ነገር ማወቅ አለብኝ። እሺ በቃ ይቅርታ። ኤልሹ ነው የወጣሁት ደግሞ የማደርገው ነገር ስለነበር ነው እንጂ ለሌላ ነገር አይደለም። ካስከፋሽ ግን ይቅርታ እባክሽ እናቴ። እኔ እንድታዝኝም እንድትከፊም አልፈልግም። እናኔ ምን ተፈጥሮ ነው? ወይኔ ጉዴ! አሁን ምን ላደርግ ነው? አለቀልኝ በቃ። ምን ብዬ ነው የምከራከረው? ኤሊ ጉድህን! እንደው ምን አይነት ልጅ እንደሆነች የለበሰችው የምታደርገው ነገር አምሽታ መምጣቷ። አረ እንደው እኔ በሷ ጨጓራ የተላጠ በሰው ልጅ ስፈርድ እንደው እሷ እንዴት አደረገኛለች ብዬ እንደው በህልሜም በእውኔም አስቤም አላውቅም። እንዴ ቁጥሩ አዲስ አይደለም እንዴ? ከማን ጋር እያወራች ያለችው? ወይኔ ቤሉል የሆነ ነገርማ ተፈጥሯል። ሰላም ሰላም፣ እንዴት ናችሁልኝ? ወደ ቻናሌ ቤተሰቦች ደህና ናችሁ ወይ? እንኳን ወደ ሰብለይቱ በሰላም መጣችሁ። እንግዳ ድራማ ክፍል 52 ላይ እንግዲህ ኤልሹ ኑኑን ወጥመዷ ውስጥ መልስ አስገብታታለች። እዚህ ቀደም እንግዲህ ወጥመዷ ውስጥ አስገብታ ኑኑን ምን እንዳደረገቻት ሁላችንም እናስታውሳለን። እና እንግዲህ ኑኑ በዛም የተነሳ እኔ እኮ ሞኝ አይደለሁኝም የምትፈልገውን ነገር ላድርግላት ብዬ ነው እንጂ እንዴት ትጫወትብኛለች፣ እኔ ከሷ የባስኩኝ ነኝ ብላ ስትፎክር እንግዲህ ኑኑ አሁን ላይ ጎበዙናለች እያልን ነበረ። ነገር ግን መልሳ ወጥመዷ ውስጥ ገብታለች። ኤልሹ እንግዲህ ኑኑን ይቅርታ ብላ በፍቅር የቀረበቻት በጸብ ነገሮች ሁሉ አልሳካላት ስላለ ነው። በጸቡና ወንድሜ ጋር ትድረሺ እንደዚህ አትሁኝ ማለት አልቻለችም። ስለዚህ ነገሩን በፍቅር ማድረግ ፈለገች። ኤልሹ እንደምታውቁት በቃ ተንኮል ስራዋ ነው። ለዛ ነው ትምህርት የማትማረው። ስራዋ ሁሉ ተንኮል ብቻ ነው፣ የምታስበው ተንኮል ብቻ ነው። እንግዲህ ወንድሟን ያው ዙሮ እሷ አታገባውም አይደለ? ግን በቃ በዚህ መጠን ተንኮለኛ ስለሆነች ነውና በገዛ ወንድሟ ላይ ራሱን ትንትላለች። ወንድሟ ሲያዝን ሲከፋ ምንም አይመስላትምና እንግዲህ በድጋሚ ኑኑን አታላታለች። ኑኑ አልታለልላትም ከዚህ በኋላ እኔ ከሷ ብሳለሁ ብላ ነበረ። ነገር ግን አንድ ነገር ስትጠይቃት አይተን ነበር በክፍል 51 ላይ ማለት ነው። እንግዲህ ኤልሹ ከቤት የኑኑን ልብስ ለብሳ ከቤት ወጣ ነበር ለመጥፋት ጆ እንዲወስዳት ነበረ። ጆ ግን አልወስድሽም፣ ወደ ቤተሰቦች ተመለሽና ከነሱ ጋር ሰላም አውርጂ፣ እስከመቼ ትደበቂያለሽ ብሎ ከወጣች በኋላ እንደማይቀበላት ወይም ደግሞ እንደማይደብቃት ይነግራትና ተናዳ ወደ ቤት ትመለሳለች። እና ይህን አጋጣሚ ተጠቅማ ኑኑና ቤሉል ደግሞ በፍቅር አብረው እንዳሉ ስላወቀች ሁለቱን ለማለያየት ነው ማለት ምንድነው? በአንድ ድንጋይ ሁለት ወፍ ማለት ነው። አንደኛው ጆ አፍቅሯት ከዛ አልፈልግም ስትለው ሲናደድ ወይም ደግሞ በኑኑ ፍቅር ሲቃጠል ማየት ትፈልጋለች። ሌላው ደግሞ ወንድምየው ደግሞ ከዛኛው ጋር እንደሆነች ሲያቅ ደግሞ እንደሚተዋት አሰበችና ኑኑን ሰተት አድርጋ እንግዲህ በፍቅር አድርጋ ነው ለዛውም ማለት ነው። እና ከጀርባሽ ምንም አይነት ሌላ እቅድ የለኝም፣ እቅዴ አንድ ነገር እንድታረጊልኝ ነው፣ እንደ ጓደኛ እንደ እህት ብቻ፣ አንቺን የሚጎዳ አይደለም፣ ለሚመጣው ነገር ሁሉ የሪስኩን ወስዳለሁ ትላታለች። ነገሩ እንግዲህ ቤሉል ዛሬ ካንቺ ጋር ወጥቼ ከለብቻችን ካንቺ ጋር ማውራት ፈልጋለሁ፣ ናፍቀሽኛል እያላት ነበር ኑኑንና በቃ እሺ ስራዬን ልጨርስና እንወጣለን ትለዋለች።
ከዛ ደግሞ ለኤልሹ ትሄድና ኤልሹ ይሄን ነገር አድርግልኝ ስትላት መጀመሪያ ላይ ተየ ነገር መጥፎ ነገር ያመጣብናል ብላ እምቢ ብላት ነበረ። ቤሉል እንደዛ አይነት ቀጠሮ ካስያዛት በኋላ ግን ሄዳ ደግሞ ለኤልሹ እሺ አለቻት እና እንግዲህ ልብስ ሰታት እንደምታዩት የእሷን ልብስ ለብሳ ለነው ትንሽ በጣም ዘንጣ ምናምን አሁን ለቤሉል እንደዚህ ብላ እሷ መውጣቷ ያናድደዋል። ከሱ ውጪ ከሌላ ሰው ጋር እንደዚህ እንድትወጣ አይፈልግም። እና እንግዲህ ዘነጥ ብላለች ከድሮዋ ለየት ብላ ማለት ነው። የኤልሹን ነገር ሁሉ ተጠቅማ ነው የወጣችው ስራዬ ብላ። ኤልሹ ደግሞ ስልኮ ሰታታለች ማለት ግራ ገብቶኛል። የኑኑ ስልክ ለምን እንደጠፋ አላውቅም። ስልኳ ጠፍቷል የለም ተብሏል። እንግዲህ ምን እንደሆነ ምን ይዞባት እንደሚመጣ ስልኳ ባላውቅም፣ ነገር ግን ኤልሹ ሌላ ስልክ ትሰጣታለች። በዛ ጆን እንድታወራው ታደርግና እዚህ ቀደም ቤሉል ምን ብሏታል? መቼም ቢሆን እኔን የሚያስከፋ ነገር እንዳታደርጊ እኔ በጣም ነው ማፈቅርሽ ብሏት ነበረ። እና ምንድነው የሚያስከፋ ስትለው አንቺን ከሌላ ሰው ጋር ማየት፣ በፍጹም አንቺን ከሌላ ሰው ጋር መጋራት አልፈልግም፣ ይሄ እንዳታደርጊ ብሏት ነበረ። እናም ይሄን አላደርግም እሺ ከማንም ጋር አልሆንም ብላ ቃል ገብታ ነበረ። ግን ቃሏን ባንዴ ነው ያጠፈችው። ቃሏን አጥፋ ኤልሹን ብቻ በመስማት ያ ቤሉል የተደባደበው ልጅ በፍቅር ለማጥመድ እንግዲህ በኤልሹ ትዕዛዝ መሰረት ማለት ነው ስልክ ደውላ ላገኘ ብላ ሄደች። ውጭ ላይ እንግዲህ እሷን እንዲወዳት ጭራሽ ቤሉል የሚባል ፍቅረኛ የለኝም ማለች። ፍቅረኛዎች አይደሉም ማለት ከሁለት አንዳቸው ፍቅረኛሽ ነው ወይ ብሎ ሲጠይቃት ስለ ቤሉል አይደለም ማለች። እሱ እኮ አይቷቸዋን አብረው አዝሏት ማታ ላይ የሆነ ቦታ እንትን ሲሉ አይቷቸዋን ሁለቱ ባንድ ላይ እንደሆኑ ያውቃል። በተደጋጋሚ ቤት ውስጥም አይቷቸዋልና ነገር ግን ከሱ ጋር ስትገለፍጥ ስላያት ነው ከሁለቱ አንዳቸው ጋር ፍቅር ይዞሻል ወይ ማለት ፍቅረኛዎች ናቸው ወይ ሲላት አይደሉም ማለች። ማናቸውም አይደሉም ማለችው። ካደች ማለት ነው እዚህ ጋር። ያ ማለት ነፃ ነኝ ማለት በቃ ምንድነው መንገዱ ክፍት ነው እንደማለት ነው። እና እሱ እንግዲህ እኔ እድል ልሞክራ እያላት ነበረ፣ እየሳቀች ነበረ። በጣም በሚያወራው ነገር በጣም ደስተኛ ሆና ብዙ ነገር ስታረግ ነበረ። እሱም የምር እንግዲህ ማለት ያውቃል ከቤሉል ጋር ፍቅርን ውስጥ እንደሆኑ በደንብ ያውቃል። ነገር ግን ምን ለማድረግ እሱ ራሱ ምን ለማግኘት እንደው አላውቅም። ልጅቷን እንግዲህ እያጠመዳት ይገኛል፣ እሱም በተራው ማለት ነው። እና ኑኑ ሞኛዋ ማለት ነው አሁን ላይ በኤልሹ እጅ ላይ ሆናለች። እናም ከትንሽ ደቂቃ በኋላ ግን ቤሉል ስልክ ቢደውል ቤት ቢፈልጋት ሊያገኛት አልቻለም። በመጨረሻ እንግዲህ ውጭ የተቀጣጠሩበት ቦታ ሲጠብቃት ትመጣለች። ትመጣና ደነገጠ ሲያት፣ እንዴት እንደዚህ ትለብሻለሽ? እንዴት እንደዚህ ትዘንጫለሽ? ብሎ ተናደደ። ከኔ በፊት ሌላ ሰው አግኝተሽ ነበረ። ከማን ጋር ነበርሽ? አትናገርም። ጭራሽ ትጠረጥረኛለህ ወይ? እንዴት እንደዚህ ስላለ አታምነኝም ወይ? እያለች እንትን ማለት ጀመረች። ማለት በጣም ትልቅ ስህተት እኮ ነው። በጣም ትልቅ አስባችሁታል? ቤሉልን ትልቅ ወጥመድ ውስጥ ከተዋለች። አሁን ያ ልጅ እንደምትወደው አስመስላ ከልጁ ጋር ቀርባለች። ልጁ ካፈቀራት በኋላ ከቤሉ ጋር ይጋደላሉ ማለት ነው። እና ለቤሉል ችግር ይዛ እየመጣች ነው። ባይነግራት ኖሮ እሺ፣ ግን እንኳን አስጠንቅቋት ነበር። ጭራሽ እዚህ ቀደም አግቶ ሊወስዳት የነበረ ሰው ያን አግቷት ቢሆን ምን እንደሚያረጋት እንግዲህ ፈጣሪ ወቀው። እና እንደዛ አይነት ስንት ነገር ቤሉል የተደባደበው ልጅ እንደሆነ እያወቀች መልሳ ቤሉልን እዛ ወጥመድ ውስጥ ከተተችውና ምን አይነት ጅላጅል እንደሆነች ነው። እኔ የምር በጣም ነው ያናደደችኝ። ሰው እንዴት አይነቃም እንዴ? እንደዚህ አይነት ቀልድ እኔ ነው ቤሉል ይሄ ስለሚያስከፋው ከሱ ጋር ቢያየኝ እናደርብኛል አልፈልግም አትልም እንዴ? ሲጀመርስ እሷ ፍቅር አስይዛው ዘወር ብትል ያ ፍቅር የያዘው ሰው ይተዋታል እንዴ? እና ምን አይነት ሞኛ እንደሆነች አላውቅም ኑኑ ማለት ነው። በጣም ነው ያናደደችኝ ያደረገችው ነገር። ኤልሹ ግን ሀሳቧ ሁሉ እየተሳካላት ነው እንግዲህ። እና እውነቱ እንድትነግረው ቢጠይቃትም ከማን ጋር ነበርሽ? ተናገሪ፣ እኔ በጣም ነው የምወድሽ፣ ስለዚህ ምንም አይነት ነገር እንዳደብቂ ቢላትም ምንድነው አታምነኝም እንዴ ስትለው እንደዛ ሳይሆን ትንንሽ ጥቃቅን ነገሮች ክፍተት ይፈጥራሉ እና የሱ እንዲሆን ስለማልፈልግ ነው እንግዲህ ብዙ ጠየቃት። እሷ ግን ምንም የለም ላንተ ነው እንደዚህ የለበስኩት ብላ ስትዋሸው ያየን ነው። እናም ያኮርፋታል። እሱ ተናዷል ማለት ተናዶባታል። እና እንግዲህ ማታ ላይ ወደ ቤት ከተመለሰች በኋላ አይንዬ ዋጋዋን ሰጥታልናለች። በነገራችን ላይ አይንዬ በእርግጥ ከቤሉል ጋር ስላየቻት ነው። ግን ኑኑ ያደረገችውን ነገር ቢታ እኔ በጣም ነው የምታስጠላው። እውነት ለመናገር አውቃ ይሁን ሳታውቅ አላውቅም።
አዶናይን ወደዋለሁ ብላ ቤሉልን እዚህ ቀደም ስታናድድ አይተናታል። ከአዶናይ ጋር ሄዳ ስትለጠፍ አይተናታል። አሁን ደግሞ ከዚህኛው ጋር እና ከሁሉም ወንዶች ጋር መንጠልጠል የፈለገ በምንም ምክንያት ቢሆን አግባብ ነው ብዬ አልልም። የሚወዳትን የሚያከብራትን ቤሉል ማስከፋቷ ልክ ነው ብዬ አይደለም። እና እንግዲህ አሁን ላይ ፍቅራቸው ከፈተና ገጥሞታል። አይንዬና ወንድሟ በጣም አስፈራርተዋት ነበረ ማለት ተቆጥተዋታን ባደረገችው በተዝረከረከችው ነገር እና ይህ ነገር እንግዲህ ሳይበቃት እነሱ እንደዛ ጮኸውባት አይንዬ አልቅሳለች ሁላና መጨረሻ ክላሷ ሄዳ ከልጁ ጋር ማውራት ትጀምራለች። ቤሉል ስልኳ ላይ ሲደውል ተይዟን ይለዋልና በጣም ይናደዳል። ያ ስልክ እንግዲህ የእሱ ስልክ ብቻ ነው ያለው እዛ ስልክ ላይ ከሱ ውጭ ማንንም ሰው አታወራም። አዲስ ነው ሲሙና እንዴት ከማን ጋር ብታወራ ነው ብሎ ተናዶ ወደ ክላሷ ሄዳል። እሷ ደግሞ መስኮቱን ከፍታው ስለነበረ ከጆጋ እያወራች እኔ እኮ በጣም አበባ ወዳለሁ ሌላ ጊዜ ስንገናኝ ትሰጠኛለህ ምናምን እያለች እንግዲህ ስትሰክስ ቤሉል መስኮቱ ስር ቁጭ ብሎ እያዳመጣት ነበርና የመጨረሻ ግን በቃ አልቻለም። ከሱ ጋር ፈንድቅድቅ ብላ ስትስቅ ማለት ነው። መስኮቱ ክፍት ስለሆነ እያንዳንዱ የምታወራውን ነገር ሁሉ ሰምተዋታልና እንግዲህ ቤሉል እንደ ሆረር ነበር የሆነባት። እውነት ሊያንቃት ነበር የመሰለኝና ዘሎ ሂዶ በሚያስፈራ አስተያየት እያያን ነበረ። እሷ ሁሉ ደንግጣ ነበር። መጨረሻ ግን ያው ትዕግስት የሚባል ደግሞ ነገር አለው ቤሉልና ምንድን ነው ምናምን ስትለው መለስ አለ። በጣም ነበረ እንዳካሄዱ የሚያስፈራውና አይ ተኮራርፈን ከምንቆይ ይቅርታ እንድንባባል ስለፈለግኩ ነው እና እምነትም ክደትም አንዴ ነው። እውነቱን ንገሪኝ ከማን ጋር ነበርሽ ሲላት ማን አልዋሸሁም አለችው። ፈጣጣ የሆነች ልጅ ማለት ነውና እንዴት አድርጋ ኤልሹ እንደተጫወተችባት። በነገራችን ላይ ቤሉል ኤልሹን ጠይቋን ነበረ ኑኑን አይተሻታል ሲላት አላውቅም ምን ያንተ ሰዎች ጠባቂ አይደለውም ብለዋለች። እና እንግዲህ ነገሮች ትንሽ እየተበላሹ ያሉ ይመስለኛል በሁለቱ በፍቅራቸው መካከል። ለዚህ ደግሞ ተጠያቂዋ ኑኑ ናት። ስለዚህ ለቤሉል እውነቱን መንገር አለባት። ኤልሹ ልካት እንደዚህ እንዳደረገች መንገር በጣም ሞኝነት እኮ ነው፣ የማይደረግ ነገር ነውና እውነቱን ካልተናገረች መክሊት ወደ ህይወቱ ልትመጣ ትችላለች ብዬ አስባለሁ። ምክንያቱም እሷ በጣም ስርዓት ከሌላትና ፍቅራቸውን ማክበር ካልቻለች ምናልባት መክሊት ወደ ህይወቱ ልትመጣ ትችላለች። እንደውም እሷ ትሻላለች ከዚች እኮ እንዴች በጣም እጅላጅል ነገር ናት። ምንድን ነው ጉዱ እንዴ? ከስንቱ ጋር ነው የምትነካከው እሷ? ቆይ እና እንግዲህ ሞ ተስፋ የቆረጠ ይመስላል። እንግዲህ እንዴት አዶናይን ትተውለታለ ለወንድሜ ብላ እንግዲህ በመካከላቸው ጸብ እንዲኖር ኤልሹ ስትጥር ነበረና አዶናይ ግን እሷ እኮ አሁን የወንድምሽ ናት ብሎ አሁን ላይ ስለዚህ እንደዚህ አይነት ነገር አላወራም ብሎ ርዕሱን ዘግቶባታል። እሷ ግን በመካከላቸው ችግር እንዲፈጠር የፈለገች ትመስላለች። በሌላ በኩል ደግሞ ቤሉል አሁንም በሄለን እንደተናደደ ነው። ሄለን ወንጀሏ ስለተጋለጠባት አሁን ላይ በድብብቆሽ ውስጥ ነው ያለችው። ቤት ከጧት እስከ ማታ ጠብቆ እንግዲህ ለሊት ሰው ተኝቷን ብላ ሾከክ ብላ ልትገባ ስትል በቤሉል ቁጥጥር ስር ውላለች። ነገር ልታወራው ፈቃደኛ እየሆነች አይደለም። እንግዲህ ከቤት እንዳያስወጣት አሁን ላይ በጣም ያስፈራል። ምክንያቱም በጣም እየተናደደባት ነው በምታደርገው ነገር እና የኔ ውድ ቤተሰቦች እንግዲህ እንግዳ ድራማ ክፍል 52 ይህን ይመስል ነበረ። እንግዲህ በቀጣይ በክፍል 53 ኑኑ ምናልባት እውነቱን ለቤሉል ተናግረውና ይታረቁ ይሆን? በዛ ላይ ደግሞ ኤልሹ እኔ ለወንድም ያስረዳዋለሁ ችግር የለም ደግመሽ ማግኘት አለብሽ ልጁን እያለች እንግዲህ ሌላ ተደጋጋሚ ጥፋት እንድታጠፋ አንቺ እንዳትነግሪውን ያስረዳዋለሁ በማለት ማለት ነው ተደጋጋሚ ጥፋት እንድታጠፋ እያደረገቻት ትገኛለች። ኑኑ ከዚህ እንቅልፏ መንቃት አለባት። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።